ሰው እነዚህ አራቱ ነገሮች ሲጎዱ ነው ጤናው የሚቃወሰው። ሰው በተጨማሪ ተአምር ማድረግ ደግሞ የሚችለው ሱፐርናቹራል ነገር ላይ መድረስ የሚችለው አራቱ ባህሪያቱ ከሶስቱ ባህሪያተ ነፍሱ ጋር ሲስማሙ ነው። ስለዚህ ከህልሞች አንፃር እንግዲህ ህልም በጣም ሰፊ ርዕስ ነው። ህልም ራሱን ችሎ መታየት የሚችል መተንተን የሚችል ረጅም ሰዓት የሚወስድ ነው። ግን ከአራቱ ባህሪያት አንፃር በተለይ በፍልስፍናዊ እሳቤ ህልምን ከሚያሳዩ ፋክተርስ ለምሳሌ ህልም በብዙ መልኩ ሊታይ ይችላል። ቅዠት አለ፣ ራእይ አለ፣ ተመስጦ አለ፣ አንክሮ አለ፣ ተደሞ አለ። ሰፊ ነው እሱ። ግን ከዛ ውስጥ ለምሳሌ አራቱ ባህሪያተ ስጋ የራሳቸው የሆነ ተጽዕኖ አለው አይነት ነው። ለምሳሌ ደም በልቀም ሳፍራ ሳውዳ የማለት ሐሳቦች አሏቸው። እነዚህ ደግሞ ከአራቱ ባህሪያት ጋራ የተያያዙ እንደ ሐሞታት የሚታዩ ነው በኢትዮጵያ ሊቃውንት ማለት ነው። የደማዊ ባህሪ የሆነ ደም በልቀም ሳፍራ ሳውዳ የማለት እንትን አላቸው። ደም አሁን ለምሳሌ ሲሰለጥን ቀያይ ነገሮችን የማየት በህልም ቀለም ይታያል አይታይም ሌላ ነገር ሆኖ ነገር ግን ደም ሲወጣ የማየት እንግዲህ እሳታዊ ባህሪ ደግሞ ሳፍራ ስጋ ውስጥ ሲነሳሳም ሲመላለስ ለምሳሌ ከእሳት ጋር ለምሳሌ ጠብ አለ፣ ክርክር አለ፣ ጦርነት አለ፣ ጋሻ አለ፣ ጦር አለ። የጦር መሳሪያዎችን የማየት ወይም ደግሞ በጣም ፍልውሃ የማየት ነገር በህልሙ ሊመጣበት ይችላል አይነት እይታ ነው። በልቀም የሚባለው ደግሞ የውሃዊ ባህሪ ሲታይ ሰው ወንዞችን የማየት ምንጭን የማየት አብህርትን፣ ውቅያኖስን፣ ቀላያትን እነዚህ ነገሮችን የማየት ደግሞ ሳውዳ የሚባለው ነገር ሳይ ደግሞ ከመሬት ጋር የተያያዙ ነገሮች ማለት ነው። ሲያርስ ሊሆን ይችላል፣ ሲቆፍር ሊሆን ይችላል፣ ሲበላ ሊሆን ይችላል፣ ብቻ ሲቀበርም ሊሆን ይችላል። አስፈሪ ነገሮችንም ሊያይ ይችላል ማለት ነው። ስለዚህ እሳት፣ ውሃ፣ ነፋስ፣ መሬት ከህልም ዓለም ጋር ተዋህደው ተሰናስለው ተሳስረው ሰው የእሳታዊ፣ ነፋሳዊ፣ ውሃዊና መሬታዊ ነገሮችን ሊያይ ይችላል የሚል የራሳቸው የሆነ ፍልስፍናዊ እይታ አስቀምጠዋል። እንግዲህ እድሜና አራቱ ባህሪያተ ስጋ ያላቸው ትስስር ወይም ንጽጽር ምንድነው የሚለውን ስንመለከት ለምሳሌ የሰው ልጅ አማካይ እድሜው 80 ብለን ብናስብ 80 ዓመት የመኖር 70 እስከ 80 ስለዚህ 20 ዓመት የመያዝ እንደማለት ነው። አዎ ለምሳሌ ከተወለደ ጀምሮ እስከ 20 ዓመቱ ድረስ የነፋስ ባህሪ ይሰለጥንበታል ነው። ምንድነው ነፋስ? እንቅስቃሴ ነው እንደምታየው ሞሽን ይበዛዋል። እንግዲህ ህፃን ከተወለደ ጀምሮ እስከ 20 ዓመት ያለው የእንቅስቃሴ ወቅት ነው። ከነፋስ ጋር የተያያዙ ነገሮችን እናውቃለን። ነፋስ በባህሪው ምንድነው ግብሩ ምን ይመስላል የሚለውን ስናይ ወይይክ ለምር ዘውስተ ነፍሱ በደንብ አልበሰለም ቀጥም ገንዘብ ያድርግም ግን ሞር ከእንቅስቃሴ ጋር የተያያዘ ነገር ነው። ከ20 እስከ 40 ያለው ደግሞ የእሳታዊ ባህሪ ነው። ለምሳሌ እሳት ሙቀት ሊሆን ይችላል። እንደ ሙቀትነቱ ካየነው ጠብ፣ ክርክር፣ መጣላትም ሊሆን ይችላል። መዝመት፣ ጦርነት ውስጥ መግባት ሊሆን ይችላል። ደግሞ ፋየር ኤጅ እንደሚባለው ደግሞ የራሱ የወጣትነት ስሜት ማየል ሊሆን ይችላል። ይሄ እንግዲህ ከ20 እስከ 40 ያለው ነገር ይጠቀልላል እንደማለት ነው። እንደገና ደግሞ የእውቀትም ሰዓት ነው። ለምሳሌ እሳት ብርሃን አለው ባህሪው እና ብርሃን ሰዎችም በደንብ እውቀትንም ገንዘብ እያደረጉ የሚሄዱበት እንቅስቃሴ ሊሆን ይችላል። ከ40 እስከ 60 ያለው ደግሞ የውሃ ሰዎች የመርጋት በጣም ለምሳሌ ጡረታም ይወጣሉ በተለይ ከ60 በኋላ እና ውሃ ቀስቀስ የሚልበት በጣም እሳታዊ አይሆንም፣ ነፋሳዊ አይሆንም። ልክ እንደ ውሃ በርግጥ ውሃ ማዕበልም አለው ግን ቢሆንም እንደ ውሃ ከቆሪርነቱ ጋራ ከመቀዝቀዙ ጋራ ድሮ ስሜታዊ ሆነን ኢሞሽናል ሆነን የምናደርገውን ነገር አለማድረግ ሊሆን ይችላል። ከ60 በኋላ ያለው ደግሞ የመጨረሻው የመሬት ወቅት ነው። የመሬት ወቅት ማለት አሁንም ሰዎች ይደክማሉ፣ መሬት ተደግፈው የመነሳት እና ወደ መሬትም የመመለስ ወደ ተገኙባት መሬት የመመለስ እድሜ የሞት እድሜ የሚቃረብበት ማለት ነው። ስለዚህ እሳት በውሃ
በውሃ በነፋስ በመሬት የተዋቀሩት የሰው ልጆች እድሜያቸውንም ከ1 እስከ 20 የነፋስ ከ20 እስከ 40 የእሳት ከ40 ደግሞ እስከ 60 የውሃ ከ60 በላይ እስከ 80 ብለን እንኳን አማካይ ብንወስድ የመሬታዊ ግብር ጸንቶባቸው ወደ መሬት ይመለሳሉ የሚል ነው እሳቢያቸው። ነፍስና መላእክት ናቸው ከነዚህ ያልተፈጠሩት የሚባለው። ነፍስ ስዕልት ዘንበለ ገቢር አይነት ነው የምትባለው። ከዚህ ተፈጠረች አትባልም። መላእክትም በተመሳሳይ መልኩ። ሌላው ግን እንስሳቱም አራዊቱም አይዋፉም አዝሬቱም አትክልቱም እጽዋቱም የሰው ልጅም ከነዚህ ከአራቱ እንደ ቢልዲንግ ብሎክስ ሆነው ይዘውታል ነው የሚባለው። ለምሳሌ እጽዋትም እንደ ነፋስነታቸው በነፋስ ፍሬን የማፍራት የመንቀሳቀስ አላቸው። የመንቀሳቀስና ለመኖርም ነፋስ ያስፈልጋቸዋል። እንደ እሳትነታቸው ደግሞ ሲያፋጯቸው እሳት ይወጣቸዋል። ዳስታ እንደ ዶግ የመሳሰሉትም ደግሞ ለማደግም እሳት ይፈልጋሉ። እሳት ማለት የፀሐይ ሙቀት ከሙቀት ጋር ተያይዞ ማለት ነው። ያለ ፀሐይ ሙቀት መኖር አይችሉም። እንደ ውሃነታቸው እንደ ቅንጭብት ወዘተርፈ ስንቆርጧቸው ይላሉ መተርጉማኑ የፈሳሽ የማፍሰስ ይሄ ይታወቃል። ለማደግም ውሃ ያስፈልጋቸዋል። እንደ መሬትነታቸው መሬት ታስታቅፊያቸዋል። ሲቆረጡ መሬት ሆነው ይቀራሉ። ለመኖርም መሬት ይፈልጋሉ ማለት ነው። ስለዚህ በሁሉም ውስጥ ሰልጥነዋል አሉ ማለት ነው። ወደኛም ስንመጣ ደግሞ ከነዚህ ለምሳሌ የመሬታዊ ነገራችን ስጋችን፣ አጥንታችን፣ ጅማታችን፣ ጠጉራችን፣ ጥፍራችን የመሬት አካል ነው። ስለዚህ ለመኖር ከመሬት የተገኘ ሲሳይ እንበላለን። ለምሳሌ ምግብን እስከምትመገቢው ድረስ ሌላ ነው። ለምሳሌ እዚህ ጋር እንጀራ አለን በል። ይሄን እንጀራ አየዋለሁ ከመሬት የተገኘ ነው። ከዛ በኋላ ስበላው ሌላ ሪያሊቲ ሆነ፣ ሌላ እውነታ ሆነ፣ እኔ ሆነ ማለት ነው። ከኔ ጋር ተዋሃደ። ስለዚህ የኔ አካል ሆኗል፣ የስጋዬ አካል ሆኗል። ከመሬት ተገኝቷል። እስከምመገበው እስከምጎርሰው ድረስ የኔ ያልነበረ ግን የመሬት አካል ነው። መሬትነት አለኝ። መሬትነቴ መሸከም አቅም አለው። ግን ስበላው ምን ሆነ ማለት ራሴ ሆነ ማለት ነው። ከዛ በመቀጠል እንደ ውሃነታችን ደግሞ ደም አለን፣ እንባ አለን፣ ምራቅ አለን። ፈሳሽ ነገሮች ከሰውነታችን ይወጣሉ ማለት ነው። እነዚህ ደግሞ በርቀትም ቢሆን የውሃ ባህሪ አለው ማለት ነው። እንደ ነፋስነታዊ ባህሪያችን ደግሞ እስትንፋሳችን ይወጣል፣ ይገባል፣ ተነፍሳለን አይነት ነው። እንደገና ደግሞ እንደ እሳትነታችን ገላችን መሞቅ፣ መጋል፣ መተኮስ ባህሪ ያለው ማለት ነው። ስለዚህ ለምሳሌ ለመመርመር ሆስፒታል ብንሄድ ስጋዊ ህመም ገጥሞን መተንፈስ አለብን። ጤንነታችን ለማወቅ ሙቀታችን መለካት እሳትነታችን አለበት። ደም ምናምን መስጠት ሊኖርብን ይችላል። ደግሞ አይነ ምድር የመሬታዊ አካሎች ሊሰጡ ይችላሉ። ስለዚህ አራቱ ባህሪያተ ስጋ በሁሉም ውስጥ ያሉ ናቸው ለማለት ነው፣ ከነፍስና ከመላእክት ውጪ። ስለዚህ መሬትነታችን ተቀብሎ ውሃነታችን በጥብጦ እሳትነታችን ደግሞ አቃጥሎ ነፋስነታችን ደግሞ የተመገብነውን አንቀሳቅሶ ከራስ ፀጉር እስከ እግር ጥፍር አድርሶ ሰው በህያውነት ይኖራል እንደማለት ነው። እና በኢትዮጵያውያን እሳቤ ለመንፈሳዊነት የቀረቡትን እሳትና ነፋስን ከላይ ማውጣት፣ ለምድራዊነት የቀረቡትን ውሃና መሬትን በታች ማውረድ ነገር አለ እንደማለት ነው። በሰው ተፈጥሮ እሳትን ከላይ ማድረግ፣ አየርን ዝቅ ማድረግ፣ ውሃን ሆድ ዕቃ ላይ ማድረግ፣ ከወገብ በታች መሬትን መስጠት ማለት ነው። ስለዚህ እሳትና ነፋስ በግብራቸው ቀሊላን ናቸው፣ ወደ ላይ መውጣት ነው። ስለዚህ ቀሊላኖቹ ከላይ ናቸው አይነት ነው። ውሃና መሬት ግን ግዙፋን ናቸው። ስለዚህ ወደ ታች ነው። ውሃ ሽቅብ አይፈስም እንደሚለው ቅድምም እንዳልኩት ታች ያደርጉታል። ስለዚህ ሲደረድሩት ምንድነው አጽናፈ ዓለም ሁሉም ሰው ላይ ያለ ነው አምላክ የፈጠረው። ስለዚህ እሳታዊ ባህሪ የሚመራው ደግሞ ከሰው ካንገቱ በላይ ያለው ህዋሱ ነው። ማለትም
የራስ መክብበ ህዋሳት እንለዋለን። ይሄ ማለት በእሳት ባህሪ ይወከላል ብሬኑ ማለት ነው አንጎሉ። ምክንያቱም የብዙ ቢሊየንስ ኒውሮን ክምችት ነው፣ ኤሌክትሪክ ነው፣ ፍጭት ነው። እዚህ ውስጥ ያለ ነገር ንዴት ነው፣ ቁጣ ነው። ሰው ለምሳሌ ሲናደድ ይተኩሳል፣ ጭንቅላቱ ይግላል፣ ዕውቀትም ያመነጫል። ልክ እንደ እሳት ብርሃንና እንደ እሳት ሙቀት ነገር አለው ማለት ነው። ስለዚህ ይህንን የእሳት እና አጽናፈ ዓለምን ሲያዩ ለምሳሌ ሁለት አይን፣ ሁለት ጆሮ፣ ሁለት የአፍንጫ ቀዳዳ፣ አፍ በድምሩ ሲደመር 7 ነው ማለት ነው። ልክ እንደ 7ቱ የመቅረዝ እሳት እንደሆኑ እሳት አለው እንደማለት ነው። ይሄ በምን ይታወቃል? ሰው ፊት ላይ ራሱ ይታወቃል። ወደ ታችም ሳንወርድ ለምሳሌ አይን ከእሳት ባህሪ ጋር ይሄዳል። ብርሃን ጋር ተዋህዶ ነው እይታን የሚያየው። ከእሳት አንዱ ጠባዩ ብሩህነት ነው። ከዛ ደግሞ ነፋስ ስላለ እስትንፋስ መተንፈሻ አንፍ ይባላል። ይሄ በኢትዮጵያውያን አንፍ ነው የሚባለው። ነፋ ማለት ፋለ ማለት ነው። ስለዚህ ንፋት ስላለው አንፍ ተብሏል። ይሄ ቀጥሎ አፍ የሚላል። አፍ ክቡዳን ነው። ውሃና ማለት ፈሳሽና ጠጣር ይወስዳል። አፍ ማለት ሰው ፎይ ብሎ እንትኑን የሚገልጽበት ስሪት ስለሆነ ነው ማለት ነው። ስለዚህ በፊት ማየት እንችላለን። ከፈለግን ደግሞ 4 ቦታ ሰንጥቀን ባህሪያቱን ማየት እንችላለን። ስለዚህ ይሄ ከእሳታዊ ባህሪ ጋር አያይዘው ይተነትናሉ። እዚህ ጋር ሲመጣ ግን ደረት ላይ እንግዳ ይባላል። ደረት ይባላል። በ24 ሪብሶች የተዋቀረ ነው። እዚህ ጋር በጣም 24 ብዙ ነገሮች እንዳሉት እናውቃለን። ሰዓትም ለ24 ነው እና በ24 ሪብስ ውስጥ የተዋቀረው ልብ ወይም ሳንባ ውስጥ ያለው ከነፋሳዊ ከአየራዊ ባህሪ ጋር ሄዳል። አየር ስንል በአኖ የሚጀምረው የአየር ወይም የነፋስ ባህሪ ነው። ስለዚህ ሰው ለምሳሌ አየራቶ ቢተኛ ልቡን የመጫን ነገር አለ ማለት ነው፣ ጥሩ አየር እንዲያገኝ። ይሄ እንግዲህ ስለዚህ ምን ተወከለ ማለት ነው? ቀሊላኑ ከዚህ ጋር አሉ እንደማለት ነው። ስንወርድ አጽናፈ ዓለምን ከላይ ለምሳሌ 7ቱ ሰማያት ብለን እሳታዊ ብለን ከታች ደግሞ ከፈለግን ባቢል ብለን ሃኖስ ብንልም እንችላለን። እሱን ተወስተው ከባቢ አየር ብለን ቀጥሎ ውሃና መሬት ያለበት እንደምና ይሄ የነፋሳዊ ግብር የሚጸናበት ነው። ይሄ ዕውቀት ነው። ይሄ እዚህ ጋር ጥበብ ነው ያለው። ከዛ ሆድ ዕቃ ግን ኩላሊት ያለበት ደግሞ የውሃ ባህሪ የሚጸናበት ነው። ይሄ በግዕዝ ፊደላችን በግዕዝ አልፋቤት በአበገደ ቀመር እስከ 26 ነው እና 13ኛዋ ፊደል መናት ሴንተር ላይ የምትሆነው 13ኛ ፊደል ማይመ ነው የምንለው ወይም በሂብሩ በእኛ ማይመ ውሃው መን እንላለን። ስለዚህ እዚህ ጋር ናት ማለት ነው። ሴንተር ላይ የውሃ ባህሪ እንደሚጸና እናያለን። ሴንተር ላይ ናት እቺ አካል እና እቺ አካል ማለት የሰው የግራቪቲ ዋና ሴንተሯ ናት ሆድ ዕቃው ማለት። ስለዚህ እዚህ አካባቢ የውሃ ባህሪ ያለው እንደማለት የውሃ ኢንቱዊሽን የዕውቀት የመንቦጫቦጭ መንሰፍሰፍ አይነት አለ። ከዛ ከወገብ በታች ያለው መሬትን የሚገረቅጥ አካሉ የመሬት አካል ነው። ስለዚህ ባደራደር በሰውነታችን እሳት እስከዚህ ድረስ ነፋስ እስከዚህ ድረስ ውሃ ከወገብ በታች መሬት ነው። ረቀቅ ሲያደርጉት እሳትና ነፋስ እንደ መላእክት ማለት ነው። እንደ እሳት መርቀቅ፣ እንደ ነፋስ መፍጠን፣ እንደ እሳት መርቀቅ እሳታዊ ባህሪ ነፋሳዊ ባህሪ ያላቸው ከዛ ላይ ተፈጠሩ ማለት ሳይሆን እንደ እሳት መርቀቅ፣ እንደ ነፋስ መፍጠን እንደዚህ አይነት ነገሮች አሏቸውና ሰው ሁሌ ሙግት ላይ ነው ሲኖር። በምድር ላይ 2 አይነት ሰዎች አሉ። አንደኞቹ ነፋስና እሳትነታቸው ስጋቸውን ኮንትሮል ያደረጋቸው ሰዎች አሉ። ሁለተኞቹ ደግሞ ውሃና መሬታቸው ኮንትሮል ያደረጋቸዋሉ ነው። አሁን እሳትና ነፋስ ወደ ላይ መውጣት ወይም የመላእክት አይነት ሳቤ እንዳላቸው ሰው ይሄኛው ካሸነፈው በቃ የተለየ ሰው ይሆናል። ሰማያዊ ነገር ያስባል፣ መርቀቅ ያስባል፣ ጥበብ፣ ዕውቀት፣ ማስተዋል ከመርቀቅ ወይም የረቂቁን ዓለም ይናፍቃል። ሞር ስፒሪቹዋሊቲ ያሸንፈዋል ማለት ነውና ይሄ አይደለም የሚጫነው እና ሁለቱም ነፍስን እንደመጎተት እንደማለት ነው። አራቱ ይጓተታሉ፣ ሁለት ሆነው ነው። ስለዚህ ይሄና ይሄ ከላይ ስለሆኑ ይሄኛው ካሸነፈ ብሬን ፓወሩና የ7 የልቡን አይኖች የሚባሉ አሉ። በዲባ ሀቲብን 7ቱ አይንት ይባላል። ሰው እንደ ድንጋይ በድንጋይ ላይ ወይም በመቅረዝ ላይ 7 አይነት ብርሃኖች እንዳሉ እዚህ ጋር 7 ብርሃኖች አሉ በኢትዮጵያ ሊቃውንት እይታ።
እነዛ ሁሉ ስለሚያሸንፉት ወደ ላይ ነው የሚሳበው። በቃ ምድር ላይ ያለ ወደ ሰማይ የሚያይ ሰው ይሆናል። በአንጻሩ ደግሞ ውሃና መሬት ከባድ ናቸው እና የእንስሳዊ ግብራት ናቸው፣ መብላት መጠጣት እና መሬትና ሰው። ይሄ ሲያሸንፈው ደግሞ the only thing ሊኖር የሚችለው ምድር ላይ እርካታ የሚሰጠው መብላት መጠጣት መውለድ፣ መብላት መጠጣት መውለድ አይነት ነው። ከዚህ ውጪ ቀና ብሎ እንትን አይልም። ለምሳሌ ፈጣሪ ግን ሰውን ሲፈጥረው ቀና አድርጎም እንዲያድርጎ ነው የፈጠረው። ቁጭም እንዲል እንዲነሳም ከእንስሳት ተለይቶ ቁጭ በማለቱ ምድራዊነትን ያመለክታል፣ በመቆሙ ሰማያዊ መሆኑን ያመለክታል። ወደ ሰማይ ቀና ብሎ የሚያይን እንዲሆን አድርጎታል። እንደ ዘንግ መልምሎ እንደሸት ፍልፍሉ እንደ ዘንግ መልምሎ እንደሸት ፍልፍሉ ቀና ሲል ሰማይ ነው ያል አጽናፈ ዓለምን መቃኘት። መሬት ሲሆን ደግሞ ዝም ብሎ መሬት እያየ መኖር ከመሬት ጋር ያለው ትስስር ይሄ በተፈጥሮ ይታወቃል ነው። ስለዚህ እሳትና ነፋስነቱ ከበለጠ ወደ ላይ ማየት፣ ውሃነቱ ከበለጠ እና መሬትነቱ ከበለጠ ዘው ሊያስበው የሚችለው እንዴት ልብላ፣ እንዴት ልጠጣ፣ እንዴት ልውለድ ሌላ ነገር የለም እንደማለት ነው። እነዚህ ባህሪያት ራሱ መገለጫዎች ሆነው ከሞት በኋላ የት ልንኖር እንደምንችል ያ አመላካሽ ናቸው ወደሚል እሳቤ ሄደዋል ማለት ነው።